ቀይሳል መጅኑን። ይህ ለፍቅር ሲሉ ልባቸውን የሰጡ ልብ ገባሪዎች ውስጥ እውቅ ሆኖ እንደ ተምሳሌት የሚወሰድ የመጅኑንና የላይላ የፍቅር ታሪክ ነው። ይህ የልብ ስቃይ የሆነው የመጅኑንና የላይላ ታሪክ በሚተረክ ጊዜ በብዙ ሰዎች ልብ ስቃይ ውስጥ በዚህም የራስ ህመም ተደምጧል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እና የተከበራችሁ የሙና ቤተሰቦች እንዲሁም ገና ላልተቀላቀላችሁ ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበል። የነበራችሁ እንኳን ደህና መጣችሁ እያልኩኝ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆኑ ተቀላቀሉ ማለት ነው። ነባሮች ላይክ ሼር ማድረጋችሁን አትርሱ። እጅግ በጣም የሚያሳዝንም የሚያስተምርም ደስ የሚልም ታሪክ ነው። ዛሬ የማቀርብላችሁ ቀይሳል መጅኑን የሚል ታሪክ ነው። ሁላችሁም ቪዲዮውን እስከ መጨረሻው እንድትከታተሉት በትህትና ጠይቃለሁ ማለት ነው። ቀይሳል መጅኑን ይህ ለፍቅር ሲሉ ልባቸውን የሰጡ ልብ ገባሪዎች ውስጥ እውቅ ሆኖ እንደ ተምሳሌት የሚወሰድ የመጅኑንና የሌላ የፍቅር ታሪክ ነው። ይህ የልብ ስቃይ የሆነው የመጅኑንና የሌላ ታሪክ በሚተረክ ጊዜ በብዙ ሰዎች ልብ ስቃይ ውስጥ በዚህም የራስ ህመም ተደምጧል። ዘመኑ እንደ ሂጅራ አቆጣጠር 645 ዓመተ ሂጅራ ጀምሮ እስከ 688 ዓመት የዘለቀ ነው። ፍቅር ከልቦና የሚመነጭ ሰብአዊ ስሜት ሲሆን እዛው ልብ ውስጥ ጎጆ ቀልሶ እዛው ህያው ሆኖ በዝነት ዓለም የሚንቀሳቀስ ተፈጥሯዊ ስሜት ነው። ፍቅር መንፈስና አካል የተጋደሙበት ምስጢር ነው ይባላል። የአካል አስፈላጊነት የመንፈስ ቀልብ የሚጣመሩበት የተለያየ ግንኙነት ነጥብ ነው። ፍጻሜ መቋጫ የሌለው የጸና የክቡር ቃል ኪዳን ነው። በዚህም ራሳቸውን ገዝተው በበለጸገ የፍቅር ስሜት የአላህን ታላቅነትና ኃያልነት እያደነቁ የሚኖሩበት የህይወት መንገድ ነው። ታዲያ እንደ ተምሳሌት ለፍቅር ሲሉ ልባቸውን የሰጡ ልብ ገባሪዎች ውስጥ አንድ የሆነው መጅኑንና የላይላ ታሪክ ላስተዋውቃችሁ ወደድኩኝ ማለት ነው። ይህ የውልደት ስሙ ቀይስ ነው። ጧትም ማታ የሚያጠነጥነው የላይላን መሆኑን የተመለከቱ ሰዎች መጅኑን ላይላ የሚል ስያሜ ቸሩት። በእርግጥም በፍቅር የከነፈው ወጣት እስትንፋሱ ላይላ ነበረችና ነው። በላይላ ፍቅር የከነፈው በእብዶች ቀይስ ነው። መጅኑን የሚለው የአረበኛ ቃል እብድ ማለት ሲሆን ይሁንና እርሱ ግን በፍጹም እብድ አልነበረም ይላሉ። ከፍቅሩ ውጭ ለዚች ዓለም ቁብ የሌለው ሆኖ የፍቅርም ጥም አልቆርጥለት ስላለውና ኗሪ በሌለበት ኦና በሆነ ዓለም የጠዋት ማታ መመሰጫው እሷ ብቻ ነበረች። የእብደት ስያሜ የተሰጠው ለእርሱ ህይወት ማለት ላይላን ማፍቀር ነው። ፍቅር በቅርበትና በርቀት ሳይለካ በመስፈሪያ ሳይሰፈር በማግኘትና በማጣት ሳይመዘን ማፍቀር መሆኑን ስላስተማረ ነበር። በማጣትም ውስጥ ማግኘትን ሰንቆ ሳይደክም እስከ መቃብር የዘለቀ መጅኑን ላይላ የተባለው። ላይላ ከሀብታም ቤት የተወለደች ቆንጅዬ ልጅ ነበረች። ቁንጅናዋም ልዕልት ነበረች። ቀይስ ደግሞ የድሃ ቤተሰብ ልጅ ነው። ሆኖም በአረቦች ባህል ማለት ነው በአረቦች ባህል መሰረት ልጁን ወደ ገጠራማ ቦታ ልከው ያሳድጉት ነበር እና ሁለቱም እድሜያቸውን ጫካ ለጫካ እየሄዱ ጋራና ሸንተረሩ ፍየሉን ጠብቀው አፈር ፈጭተው አደጉ። ጭቃም አቡክተው ጠፍጥፈዋል። ውሃም ተራጭተዋል። ይሁንና ተከትለው አንዳንድ ሰዎች ላይላ እብድ ልጅ መጅኑን ጋር በፍቅር
በፍቅር ወደቀች ብለው ማውራታቸው የሚጠራጠርም አልነበረም። እርስ በርስ የነበራቸው የፍቅር ገደብ አልነበራቸውም እና እንደ እድሜያቸው ከፍ እያለ ሲመጣ መጅኑን ሌይላ የሚገናኙበት መንገድ እየጠበቀ መጣ። በቁንጅናዋ ከልዕልት ያልተናነሰች በመሆኗ ሀብታም ሰው አግብታ ስኬታማ ሆና እንድትኖር በቤተሰቦቿም የምትጠበቅም ነበረች። ይሁን እንጂ ዕጣ ፈንታቸው ሆኖም ሁለታቸውም ፍቅረኛሞች እርስ በርስ ከመታየት ታገዱ። ከዛም አልፎ የሌይላ ቤተሰቦች ካለ ፍቃዷ ለሀብታም ባል ለኢብኑ ሰላም ዳሯት። በትልቅ እልፍኝ ውስጥ መኖር ጀመረች። አፍቃሪዋ ቀይስ መመለሻዋን ቀን ይጠባበቃል። ያን የልጅነት አፍላ ዘመን እንደዛው እንደ ልጃገረድነቷ ያለ ለውጥ እንደምትመለስ በተስፋ ተሞልቷል። ቀይስ ማለት ነው። ያንን ቀይስ ይጠባበቃል። ከዕለታት አንድ ቀን የሌይላ ውሻ እያለከለከ በመንገድ ላይ ሲሄድ ቀይስ ይመለከተዋል። በሌይላ ናፍቆት ልቡ ተሰብሯል። ውሻውን ከኋላ እየተከተለ ሌይላ ካለችበት ቦታ ለመድረስ ጉዞውን ጀመረ። ታዲያ መንገድ ላይ ሶላት የሚሰግድ ሰዎችን ሰብሮ አለፈ። በዚያው መንገድ ተመልሶ ሶላት ሲሰግዱ የነበሩ ሰዎች እንዲሁም ሲሉ ጠየቁት። ለምንድን ነው ሲሉት፣ ሶላት እየሰገርን በፊት ለፊታችን አቋርጠከን ያለፍከው አሉት። እርሱም እንዲህ ሲል መለሰ፣ ወላሂ በሌይላ ፍቅር ላይ ባተሌ ሁኜ ስሰግዱ አላየኋችሁም። እኔ ሌይላን የሚወዳትን ያህል እናንተ አላህን ብትወዱ ኑሮ እኔን ባልተመለከታችሁ ነበር። እናንተ አላህን ፊት ሆናችሁ እኔን ተመለከታችሁ። እኔ ግን ከሌይላ ውሻ በኋላ ሆኜ እንኳን አልተመለከቷችሁም ሲል መለሰ። ታላቅ አሊሞች አላህንና መልእክተኛውን በተመለከተ የሰው ልጅ ሁሉ ሊኖረው የሚገባው ፍጹማዊ ትስስር ሲመክሩ ይህን መሰል ታሪኮች እያነሱ ምክራቸውን ያዋዛሉ። እንኳን ፍጡር ለፈጣሪው ሰው ለሰው እንዴት ተሳስሯል ይላሉ። ሌይላ በትዳር ውስጥ ሆና አመታት ነጎዱ። በአንድ ወቅት ለባሏ እንደዚህ ስትል ጠየቀቻቸው። መጅኑን በዚህ በኛ መንደር ዙሪያ በአንድ ጫካ ሄዷል አሉ። ካለበት ቦታ ፈልጌ እንዳገኘው አጥብቃ ባሏን ትማጸነዋለች ማለት ነው። እባክህን እንዳገኘው ፍቀድልኝ፣ እንድትፈቅድልኝ ዘንድ እባክህን ልለምንህ በማለት ተማጸነችው ባልተቤቷ ማለት ነው። እሱም ባልተቤቷን ፈቀደላትና ሊፈልጉት ጀመር። በአንድ ኮረብታ ቦታ ላይ ተቀምጦ አገኘችው። ቀረብ ብላ ቀይስ አለችው። መልስ አልሰጣትም ነበር። እኔ ሌይላ እኮ ነኝ ስትለው ከላይ እስከታች ቃኛትና እስኪ ተይኝ ሂጂ፣ እኔ ብቻ ፍቅር በሌይላ ፍቅር ባተሌ ሁኜ እኔ ያፈቀርኩት ሰውን ሳይሆን ፍቅርን ነበርና አሁንም ፍቅርን ማፍቀሬን ወድጄው ይሄው በምቾት እዛው ሌይላ ፍቅር ላይ ይገኛለሁ እንደማለት ነው ሲሉ አፍቃሪዋን ያብራራሉ ማለት ነው። ሁለቱም አፍላ ጣምራውያን በትልልቅ እልፍኝ ህመም ውስጥ መኖር ጀምረዋል። ሌይላን ከፍቅረኛዋ መለያየቷን መቋቋም ባለመቻሏ ወደ ዘላለማዊ ህይወቷ ተሸጋገረች። መጅኑንም ከፍቅረኛዋ ሞት ልቡ በመሰበሩ እና በሀዘን በመዋጡ ለእብደት ተዳረገ። መጨረሻም የሌይላን መቃብር ተደግፎ እርሱም እዛው ሞተ ማለት ነው እና በጣም የሚገርም መጨረሻው በተለይ ማለት ነው።
በተለይ መጨረሻው በጣም ነው የሚያሳዝነው። በእውነት ልብ ልብ ይሰብራል፣ እውነት ለመናገር ማለት ነው። እና ይሄን መጽሐፍ ደግሞ ለምትፈልጉ አለ ይህንን ታሪክ ለማንበብ ከፈለጋችሁ ማለት ነው አለ ኮመንት ላይ አስቀምጡልኝ ማለት ነው። እና ሁላችሁም ላይክ ሼር አድርጉት። ይህን ቪዲዮ እስከ መጨረሻው አዳምጡት። ትማሩበታላችሁ፣ ትጠቀሙበታላችሁ። በአዲስ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።